ባንዴ አስቀምጣለሁ። የእንጀራ እህልም እንደዛው አንዴ ግቢ ተደርጎ ቢያንስ በወር ነው አንዴ የምንገበየው ማለት ነው። ስለዚህ ኑሮውን ታወቅንበት ይኖራል ማለት ነው። እህቶችና የቤት እመቤት እንዴት ነው ስራ ከሌለ ምናምን ብላኝ ነበረ። ይኸው መለስኩላት ማለት ነው። እህታችንም ማለት ነውና ኢትዮጵያ መጥታችሁ እኛ ብቻ ነን ኃላፊነት ያለብን ብላችሁ አትሰቡ። ባሎቻችንም ኃላፊነት ሰርቶ የመያዝ ግዴታ ስላለበት እነሱም እኛ ትንመጣ እነሱ እረፍት አድርገው ስለሆነ በፊት አሁን ደግሞ እነሱ መስራት አለባቸው፣ እኛ ደግሞ ማረፍ አለብን ብዬ ነው የማስበው እህቶቼና አልሐምዱሊላህ። እኔ ደግሞ ያው ዩቲዩብን አንዴ እለቃለሁኝ። ዩቲዩብ ማሻአላ እኔ ዩቲዩብ ሲከፍለኝ የቤቴን አስቤዛ ባንዴ እገዛዛለሁ ማለት ነውና ዲስ ይለኛል። አልሐምዱሊላህ እላችኋለሁኝ። ዩቲዩብን ከፍታችሁ ብትደክሙ በመዳም ቤት እዚህ ላይ መጥታችሁ እዚህ ሀገር ደግሞ መጥታችሁ ትሰሩበት ቤታችሁ ብቻ ሆናችሁ ነው እንትን የምትሉት ማለት ነው እህቶቼ። በእርግጥ ዩቲዩብ እኮ ያስተዳድራል 100% አይደለም ግን አንዴ ሲመጣ ያለውን ነገር የወር አስቤዛ የሁለት ወር አስቤዛ ይገዛዛላችኋል ማለት ነው እህቶቼና እንደዛ ብታረጉ አሪፍ ነው። የቤት እመቤትነት በኢትዮጵያ ደስ ይላል። ማሻአላ ነው እህቶቼና በቤታችሁ ሆናችሁ ነት ሴት ልጅ ስትበሰቋቋል ምናምን እኔ አሁን የምበላው አጥቼ አይደለም የምከሳው የምጠቅረው ማለት ነው። የሆነ በቃ ቤት ሲጀምር ከአረብ ሀገር ወደ ኢትዮጵያ ሲመጣ ብዙ ጊዜ አይመቸኝም ማለት ነው። አየሩ በጣም ነው እንትን የሚለኝ ሰውነቴ በቃ ያጥልሽሽ ምናምን ነው ቁሽሽ ነው የምለው በቃ አይደለም እና በቃ እንደዚህ ብቻ አላቅም ያኔ ሰውነቴ ነው እንጂ አልሐምዱሊላህ ቤት ውስጥ እኔ በጣም ረፍታለሁ። በዛ ላይ በቃ እንዲህ የሆነ ጎጥ ነገር የለብኝም። ባሌም በጣም ይመቸኛል። አልሐምዱሊላህ እድሜውን ያርዝምልኝና በጣም ነው የምንመቻቸው። በቃ ይሆናል አይደለም ያኔ እንተሳዘናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ሁኑ። ላለው ሀባይቦቼ ላይክ አድርጉልኝ። ቪዲዮውን ትጀምሩ። አንዷ እህቴ ምን ብላኛለች? ኢትዮጵያ ያለ ስራ የቤት እመቤት ሆኖ መኖር እንዴት ነው እና ምን የምትነግሪ ነገር ሰራተኛ ካልተሆነ ለመኖር ይከብዳል እና ምን ትይኛለሽ ብላለች። እንግዲህ የቤት እመቤት መሆን እንዴት ነው ኢትዮጵያ ላይ ያለች ነው እህታችን። እንግዲህ ምንም ማድረግ አይቻልም። እየኖር ነው ማለት ነው። የቤት እመቤት ሆነን ያለ ስራ እየኖር ነው። አልሐምዱሊላህ። አንዳንዶቻችን እህቶቼ እንዴት መሰላችሁ? እዛም ሂደን ሰርተን እዚህም ሂደን ሰርተን ብለን እናስባለን ማለት ነው። ለምን አረብ ሀገርም ተሸቅል ኑሬ እዚህም መሸቀል አለብኝ ማለት ነው። እኔ እዛ ዲክሜ መጥቼ እዚህም ማረፍ የለብኝም ማለት ነው። በእርግጥ ተኑሬ ሁኔታ እረፍት ምን ይሰራል መስራቱ እንጂ ምናምን ልንል እንችላለን ማለት ነው። ግን ደግሞ ማረፍም ትልቅ ነገር ነው። ኢትዮጵያ መጣችሁ እረፍት መውሰድ ዋናው ነገር እረፍት ነው ማለት ነው። በተለይ ለኛ ለሴቶች ማለት ነው እህቶችና አንዳንዴ ደግሞ መርሳት የሌለብን እንዴት ነው ቆይ ወንዶችን የምናገባቸው እዛም ሰርተን እዚህም ሰርተን ለማስቀመጥ ነው እንዴ የምናገባቸው? ስለዚህ እኔ ማረፍ እንግዲህ አንድ አመት ድረስ እንኳን ማረፍ የለብኝም ማለት ነው። ከዛ መጥቼ ቶሎ ብዬ ወደ ስራ በእርግጥ ትልቅ ነገር ነው ብያለሁኝ። ግን ቶሎ ወደ ስራ መግባት ያለበት ሰው አንደኛ ትዳር የሌለው፣ ሁለተኛ ደግሞ እንዲሁ መጥተው በቃ ቤት የሚደብራቸው የሚሰሩት ከሌለ እናትና አባት ጋር ሆነው ከሆነ ትንሽ ቤት ተመዋል ኮንቴነር ነገር የሚሆን ምን የሚሆን መስራት ጥሩ ነው ማለት ነው። ግን እኛ ባለ ትዳር ሰዎች ማለት ነው ወላሂ መጣችሁ እዚህ ማለት ነው እረፍት የሚባል ነገር የለም። ለቤቱ በጣም ቤት ውስጥ የጎደሉ ነገሮች አሉ ማለት ነው። በጣም እና እኛ በመጀመሪያ እንግዲህ የምናስታውቀው እዚህ መተን ጽዳት ነው። እንግዲህ ጽዳት፣ የግቢያችንን ጽዳት፣ የቤታችን ጽዳት፣ ተሰው ጋር ያለው በቃ ሁኔታችን ማለት ሰው ጋር ማህበራዊ ጉዳይ በቃ ማህበራዊ ኑሮ የዛ ጉዳይ ብዙ ነገሮች አሉና እነሱ ግድ ነው ማለት ነውና ወንዶቹንም አንርሳቸው፣ መርሳት የለብንም። እኔ እዛ ተለፋ ኑር ያለሁኝ እሱ ደግሞ አሁን ግዴታ እኔ የሚሰራበት ነገር ሰጥቼው መስራት አለበት። እዛ መጥቼ እቤት ጠበቀኝ፣ እዚህ መጥቼ ደግሞ እሱን ቤት አድርጌ እኔ ወደ ስራ ሄዳለሁ እንዴ? አልሄድኩም አላረኩትም ማለት ነው። ስለዚህ እሱ ነው እየሰራ ያለው እንጂ እኔ አይደለሁም እዚህ ላይ። እቤት ውስጥ ግን እኔ አንዳንድ ነገሮችን ለራሴ የምወዳቸውን ነገሮች አደርጋለሁ ማለት ነው። ዶሮ እርባታ እንደዚህ ቁጭ ብለን መስራት ይቻላል። ፍየሎች አሁን ምክት ያሉ እንደዚህ ወጣጤዎቹን ገዝተን እነሱን ራሱ እቤት ውስጥ ጫት ምናምን እየገዛን ፍርሽ ጋር እየገዛን መቀለብ እንችላለን። ስለዚህ የቤት እመቤት በቤት ውስጥ እንሆናለን ማለት ነው። እንደዚሁ ዶሮችንም አትክልቶችን አንዳንድ ነገሮችን እየሰራን በጎን በደጃፋችን እኛ ደግሞ በቤት ውስጥ ያለውን እየሰራን
እንኖራለን። ይሄ ነው የቤት እመቤት ማለት ነው። እና የቤት እመቤት በጣም ደስ ይላል። እኔ መጥቼ እንግዲህ የቤት እመቤት ነው የሆንኩት። ያው ተቤት አልወጣም ብዙ ጊዜ ቤት ነኝ ማለት ነው እና እኔ ተመችቶኛል። አልሐምዱሊላ መጥቼ ያጣሁትም ነገር የለኝም። በእርግጥ ትዳር ኑሮን ተዚህ ስንሄድ ሂደን ስንመጣ በጣም ብዙ ነገሮች ይጎላሉ። ልጆቻችን እኛን ረስተው ባሎቻችን ያው ባሎቻችን እንደሆኑ እንጂ ልጆቻችን በጥቅሉ ይረሱናል ማለት ነው። እውነት እንደዚህ ህፃናት ልጆች ያሉ አሁን በሰፈራችን ምናምን ሳያቸው እናታቸውን ራሱ የማስተዋስ እንትን የላቸውም እና አልሐምዱሊላ ልጆቻችንም እንግዲህ እድግ ብለው እንመጣለንና የቤት እመቤት እዚህ ቦታ ስንመጣ በቤታችን የተወሰነ ስራዎችን እየሰራን ቤታችንና ባላችንን ልጆቻችን እየጠበቅን እየኖር ነው። ያው እንዴት መሰላችሁ? ያው እቤት ተምንውል እያልን ነው እንጂ ገበያን ብትሉት ትርፉ ያ ነው። ያኔ ብዙ ያ አይደለም ያኔ ትርፉም ማለት ነው። ግን እንዲያውም እቤት ተቀምጠን ግብርና ነገሮችን ብንጀምር እንደምላችሁ እርባታ ነገሮችን በቤታችን ብንጀምር በጣም አሪፍ ነው። አሁን ደግሞ እኔ ትቼው ነው ዶሮ እርባታን ትቼው ነው። ማርቢያ ቦታ አለኝ፣ ማስቀመጫ በቃ 100 አለኝ በቃ ማለት ነው። እና ራሱ በቆሎ አሁን እኔ ይመረታል ይመጣል የሚበሉት ራሱ ብዙ እንደማይፈጅብኝ ነበረ። ግን እኔ ትቼው ነው። አንደኛ ድርቀት ናቸው፣ ሁለተኛ ደግሞ እንደዚህ ዶሮ በቃ ትንሽ መግማማት ምናምን ነው እና እኔ ደግሞ አላርጅ ካለብኝ እነሱን ትቼው ነው። ግን ያን ያለ አይደለ እውነቴ ነው የምላችሁ። እኔ ለራሴ ነው ቤት በጣም ነው የሚመች ማለት ነው። ቤት ውስጥ መዋል አንዳንዴ ብቻ አሁን ለምሳሌ ባለቤቴ ተሰራ ውሎ እዚህ ቦታ ስመጣ እኔ ምን አደረኩ መሰላችሁ? ግመል ገዝቼ ነው የሰጠሁት ማለት ነው። ግመል እዛ ሁኔ አውርተን ነበረ። እሱም በጣም ጉጉት አለው። ግመል በፊትም ነበሩን፣ እንደውም 3 ግመልም ነበሩና 4 ግመሉም ነበሩን በፊት ማለት ነው። እየሸጥናቸው ነው እንጂ እና ግመል ገዝቼ ሰጠሁት። ገጠር ይሄዳል፣ እንጨት ያመጣልኛል፣ የትም ቢሆን ወይም ይጭናል። ያው ከተማ ላይ ደግሞ ብዙ ጊዜ እንትን አይጠፋም ምግብ። አሁን ይጠፋ ቀለብ እኮ አይኖርም ምናምን ብለን ነው የምናስበው ከተማ አካባቢ እና ቀለብ የሚኖረው ገጠር ብቻ ይመስለናል። ግን አልሐምዱሊላ እዚህም ቅምጭት ይሰጡናል፣ ብሳና እንደዚህ ግመሎች የሚበሉት ግመሎች ደግሞ እውነቴን ነው የምላችሁ በጣም ይመቻችኋል ለእርባታ። እንደዚህ ድምፅ የላቸው ውሃ እንጠጣ አይሉ ካልሰጠኋችኋቸው በቃ ያንን ነገር የሆነ በቃ ሰላማቸውን የሚነሷቸው ራሱ። አሁን እኔ አንድ ፍየል ገዝቼ ነበረ ለረመዷን ብዬ እሱን አሁን ሰላሜን የነሳኝ እንደውም ማለት ነው እየጮኸ እኔ ታጠገቡ ተህርኩኝ በጣም ነው ሰላሜን የሚነሳኝ ማለት ነው። እንደውም ድምፁን እየሰማችሁ ከሆነና ግመሎች በጣም ሰላም ያላቸው ነገሮች ናቸው። እውነቴን ነው ማለት ቶቼ እንደ ግመል ጥሩ ነገር የለም። አሁን ላይ በጣም ተወደዋል ማለት ነውና እነሱን ግን አንድ ግመል እንደው ለባለቤታችሁ ገዝታችሁ ብትሰጡት ደስ ይላል በጣም ማለት ነው። ግመሎች ያኔ እንደ ፍየሎች ማደሉ እንደ ድሮች ማደሉ እንደ ሌሎች አዱናዎች አጥፊ አይደሉም። በቃ ሰላም ናቸው። ገባችሁ? ቲተኛ ድምፅ የለው ምናምን በጣም ደስ ይላል። በቃ የሚበላው ነገር ምናምን በጣም ነው የሚመቸኝና ምንም ቢሆን ለባጃጅ አንከፍልም። እኔ ገበያ ብሄድ ራሱ ብዙ ነገር ገቤት አድርጌ ግመሉ ላይ ነው ያውሰድልኝ ነው የምለው። ገጠር ብሄድ አሁን እንደ ነገሩ ያለው ነገር እየተወቃቃ ነው የሚያመጣው እሱ ነው። ትራንስፖርት አንከፍልም። እዚህ ሀገር እንግዲህ ነግሬያችኋለሁ። አሁን በፊት ትራንስፖርት ከቦታ ቦታ ስትንቀሳቀሱ በጣም ነው ትራንስፖርት ውድ የሆነው ሀገራችን ላይ። ባጃጅ ከምትገዙ ልቅ ግመል ገብስተው ባሎቻችሁ ቢሰሩበት ወይም ወንድሞቻችሁ ጥሩ ነው ማለት ነው። በእርግጥ አሁን ላይ ትንሽ ባሎች ናቸው እንጂ ያሉት ወንድሞች የሉም አገር ላይ። ሁሉም ሰው ወጥቷል ማለት ነው፣ እየወጣ ነውና በጣም እንደ ግመል ሰላም ያለው አዱንያ የለም ማለት ነው። በጣም ይመቹኛል ማለት ነው ወቶችና እኔ ተመችቶኛል። እንደኔ ሆናችሁ የምትኖር ከሆነ እኔ ባለቤት አሁን ለምሳሌ ዛሬ ጁምአ ነው፣ በቃ ሽንኩርት ይዘህልኝና ስለ 2 ኪሎ 3 ኪሎ ሽንኩርት ነው ገዝቶልኝ የመጣው ማለት ነው። ማሻአላ ደግሞ እሱም ረክሷል። 40 ብር ነው ይዞልኝ የመጣው ማለት ነውና እንደገና ደግሞ እምገበየው ቤቴን ባንዴ ግቢት አርጌ ብር ታገኝ ዩቲዩብ ከፍለኝ የሚሆን የሆነ በቃ የሆነ አርጌ ግቢት አርጌ ባንዴ አስቀምጣለሁ። የእንጀራ እህልም እንደዛው አንዴ ግቢት ተደርጎ ቢያንስ በ2 ወር በወር ነው አንዴ የምንገበየው ማለት ነው። ስለዚህ ኑሮውን ታወቅንበት ይኖራል ማለት ነው። እህቶችና የቤት እመቤት እንዴት ነው ስራ ከሌለ ምናምን ብላኝ ነበረ። ይኸው መለስኩላት ማለት ነው። እህታችንም ማለት ነውና ኢትዮጵያ መጥታችሁ እኛ ብቻ ነን ኃላፊነት ያለብን ብላችሁ አትሰቡ። ባሎቻችንም ኃላፊነት ሰርቶ የመያዝ ግዴታ ስላለበት እነሱም እኛ ትንመጣ እነሱ እረፍት አድርገው ስለሆነ በፊት አሁን ደግሞ እነሱ መስራት አለባቸው፣ እኛ ደግሞ ማረፍ አለብን ብዬ ነው የማስበው። እህቶቼና አልሐምዱሊላህ እኔ ደግሞ ያው ዩቲዩብን አንዴ እለቃለሁኝ። ዩቲዩብ
ማሻአላ እኔ ዩቲዩብ ሲከፍለኝ የቤቴን አስቤዛ ባንዴ እገዛዛለሁ ማለት ነው። እና ዲስ ይለኛል አልሐምዱሊላህ እላችኋለሁኝ። ዩቲዩብን ከፍታችሁ ብትደክሙ በመዳም ቤት እዚህ ላይ መጥታችሁ እዚህ ሀገር ደግሞ መጥታችሁ ትሰሩባት ቤታችሁ ብቻ ሆናችሁ ነው እንትን የምትሉት ማለት ነው። በእርግጥ ዩቲዩብ እኮ ያስተዳድራል 100% አይደለም ግን አንዴ ሲመጣ ያለውን ነገር የወር አስቤዛ የሁለት ወር አስቤዛ ይገዛዛላችኋል ማለት ነው። እና እንደዛ ብታረጉ አሪፍ ነው። የቤት እመቤትነት በኢትዮጵያ ደስ ይላል። ማሻአላ ነው እህቶቼና በቤታችሁ ሆናችሁ እውነት ሴት ልጅ ስትበሰቋቋል ምናምን እኔ አሁን የምበላው አጥቼ አይደለም የምከሳው የምጠቅረው ማለት ነው። የሆነ በቃ ቤት ሲጀምር ከአረብ ሀገር ወደ ኢትዮጵያ ስመጣ ብዙ ጊዜ አይመቸኝም ማለት ነው። አየሩ በጣም ነው እንትን የሚለኝ ሰውነቴ በቃ ያጥልሽሽ ምናምን ነው ቁሽሽ ነው የምለው በቃ አይደለም እና በቃ እንደዚህ ብቻ አላቅም ያኔ ሰውነቴ ነው እንጂ አልሐምዱሊላህ ቤት ውስጥ እኔ በጣም እረፍታለሁ። በዛ ላይ በቃ እንዲህ የሆነ ጎጥ ነገር የለብኝም። ባሌም በጣም ይመቸኛል አልሐምዱሊላህ እድሜውን ያርዝምልኝና በጣም ነው የምንመቻቸው። በቃ ይሆናል አይደለም ያኔ እንተዛዘናለን። ገባችሁ? እንተዛዘናለን እና እኔ ማዝንላታለሁ። የቲም ነው እሱም የቲም ነው እኔም የቲም ነኝና በጣም ነው የምንተዛዘነው። እኔ ለባሌ ክብር አለኝ አልሐምዱሊላህ። ሰውም በመጥፎ ነገር ቢያነሳብኝ ደስ አይለኝም። በቃ በእርግጥ እኮ ታያጠፋ ቀርቶ አይደለም ግን ከኔ ጋር እስከሆነ ድረስ የኔ ባል መጥፎ ሰው እንዲያረገልሽ እንዲሉ ራሱ እንትን አለንም እና ያው አለው እዚህ ላይ ትላችሁ ደግሞ እንዴት መጥፎ እየሰራ አሰሚም እንዴ ምናምን እንዳትሉኝ። አይደለም እንደዛ አይደለም። ክፍተት አልሰጥም ለማንም ሰው እኔ ክፍተት አልሰጥም። በትዳሬ ላይ ክፍተት ነገር አልሰጥም። ለቤተሰብም ለምናምን በቃ አልሰጥም ማለት ነው። እና እንደዛ ታላችሁ ሰላም እኖራላችሁ ለምትሉ ክፍተት ሰጥተን ወይ ባልሽ እንዳርጎልሻል ቢሉኝ ቅንጭላት የመታመም ነው እንጂ ሌላ ነገር የምፈይደው ነገር የለኝም። ሰውትማ ሄድን ገኛ አይቀደሙትም። ፈቶ ለማይፈታ ወንድ እናንተ ውስጡን ተምታሩ ሰላማዊ ነገር በቃ በእርግጥ ጥፋት ታይጠፋ ቀርቶ አይደለም። እኔ ማጠፋለሁ እሱም ያጠፋል። በቃ እንደውም እሱ ያጠፋል ተኔ ማለት ነውና እኛ ደግሞ ትንሽ አረብ ሀገር ሄደን ትንመጣ ትንሽ የሆነ የመናደድ እንትን ስለሚኖርብን ያሰብነው ነገር ታይሳካ ብዙ ነገር ታይሳካ ቀርቶ ስለሆነ የምንመጣው እዚህም እንዲያሰብነው ስለማናገኘው ያንን ነገር ረጋ ብለን ሶብር ኑሮን ዋናው አላህን መቅረብ ነው። ወላሂ አላህን የምንቀርብ ተሆነ ሁልጊዜ ማለት ነው የሆነ እርጋታ አለን። በቃ እምነት ነው ዋናው ማለት ነው። ስለዚህ ቶቼ ሰላማችሁ ብዝት ይበልና እኔ በጣም ይመቸኛል ለቤት እመቤት መሆን እላችኋለሁ። ሰላማችሁ ብዝት ይበል። ተመጣሁኝ አልሐምዱሊላህ። የትም ሂጄ አላቅም። ወደ ገጠርም አልሄድኩም። ሞት ምናምን ሲሆን ሂጄ ደርሳለሁ። አለቀ። እንደዚህ ከስብ ነገር ምናምን አልሄድም። እስካሁን ባለቤቴ ነው የመጣሁበትም ሰዓት የከስብ ሰዓት ነበረ። ሰኔ ልቅ ብሎ ክረምት ሲገባ ነው እሱ የሚፈልገውን ስንቁን እያዘጋጀው ሂዶ ይከስባል። ስለዚህ አልሐምዱሊላህ አሁን ደግሞ በግመሌ ጫን ብሎ ቤቴ ይመጣልኛል። እኔ እሱን ብቻ መጠበቅ ነውና ይሄ ነው እንግዲህ የኔ ኑሮ እህቶቼ። በቃ ሌላ ነገር ከምትጠይቁ ከሆነ እኔ እመጣለሁ እናገራለሁ ነግራችኋለሁ ማለት ነው። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።